እንዴት ዋልሽ? እንዴት ዋልክ ናቲ? ደህና ነኝ። ምን ነው ብቻሽን በሰላም ነው? ማን አለ ብለህ ነው? ከኔና ካንተ ውጪ ደግሞ ከዘንድሮ ጓደኝነት ብቸኝነት ይሻላል። ግን እኮ ለሰው መድኃኒቱ ሰው ነው ሲባል አልሰማሽም ነበር ያኔ ድሮ። ይቅርታ ግን ሰዎች ጎርተውሻል መሰለኝ። አንድ ማወቅ ያለብሽ ነገር ግን ሁሉም ሰው እኮ አንድ አይደለም። ተው እባክህ። ባይሆን ርዕስን ቀይር። ባይሆን ግቢውን ሰፈሩን ለመድክ? አዎ እየለመድኩት ነው። ቤቱና ሰፈሩ ብቻ አይደለም አዲስ፣ ከተማውም ለእኔ አዲስ ነው። የምርህና ከሌላ ከተማ ነው እንደ መጣው? አዎ። ኦ አይዞ በቃ በደንብ እናለማምድሃለን። በጣም ደስ ይለኛል። ግን አንድ ጥያቄ መጠየቅ እችላለሁ? ይቻላል። ምንድነው እሱ? እዚህ ቤት ከገባው ጀምሮ አንቺን ብቻ ነው ማየሽ እና ቤተሰብ ምናምን አብሮ አይኖርም እንዴ? አዎ ብቻዬን ነው የምኖረው። በሰላም ነው ማለት ሌላ ቦታ ነው የሚኖሩት? ናቲ ስለዚህ ጉዳይ ማውራት አልፈልግም። በጣም እረበሻለሁ። ይቅርታ። ኦ በጣም ይቅርታ። ሳምሪዬ እንዴት ነሽ? እባክሽ ደህና ነሽ? አለሁልሽ። እኔ ቆንጆ ደህና ነሽ? ደህና ነሽ? ምንድን ነው ዝም ብለሽ የምትተኚው? ቆይ ምን ይደረግ? ሙቀቱ እራሱ ያስተኝ ነው። እባክሽ ደህና ነሽ? በቃ አንቺ ከዚህ ቤት አልወጣም አልሻ? ሁሌ ብቻኛ የምመጣው በቃ። ሳምሪ እንደዛ እኮ አይደለም። ታውቂ አይደል እንዴ ያለውን ችግር። ለዛ ነው እንጂ አንቺን ለማስከፋት ፈልጌ አይደለም። አንድ ያለሽኝ እህቴም ጓደኛዬም አንቺ ነሽ። ኧረ እባክሽ አልቀረብሽም። እሺ ለማንኛውም ምን አዲስ ነገር አለ? ወይ አልነገርኩሽም? ለካ ቤቱን እኮ አከራየሁት። የምርሽ ነው? ድሮም ብዬሽ ነበር እኮ ብቻዋን ላለ ሴት መቀመጥ ይከብዳል። እና ሴት ነው ያከራየሽው? ኧረ አይደለም ወንድ ነው። ያምሻል እንዴ አንቺ? እንዴት በዚህ ሰዓት ወንድን ታከራያለሽ? ያውም በከፋ ዘመን። እሱንማ አስቤው ነበር ግን ያው ፈጣሪ አለ። ተይ እባክሽ፣ ፈጣሪም እኮ መጀመሪያ ራስሽን ስትጠብቂ ነው የሚጠብቅሽ። ኧረ ሳምሪ ተይ በቃ ምንም አይፈጠርም። እንግዲህ እኔ ተናግሬያለሁ። ብቻሽን ይሻልሽ ነበር። ሳምሪ ሞች ምንም አልሆንም። አንቺ አታስቢ። ይልቅ አንቺ እንዴት ነሽ? ስራ ጥሩ ነው? አሪፍ ነው ሲኔ። ሁልጊዜ ግን ያንቺ ነገር ያሳስበኛል። ግን እስከ መቼ ነው ቤት የምትቀመጪ? ሳምሪ ደግሞ ስንቴ ተነጋገርን በዚህ ጉዳይ። በቃ ራሴ ማረጋጋት ስለምፈልግ ነው። እስከ መቼ? ልጅ ነሽ እኮ ገና ብዙ ነገር ይጠብቅሻል። ህይወትሽ ለምን እዚህ ጋር እንዲቆም ታደርጊያለሽ? ስጋትሽ እኮ ይገባኛል፣ ግን ትንሽ ጊዜ ያስፈልገኛል ወደ ራሴ ለመመለስ። ቆይ ምን ይሻላል? ካልሆነ የአእምሮ ሐኪም እንዴት ላድርግ እንዴ? አዎ ምን አማራጭ አለኝ ብለህ ነው ወይ? ሰዎቹ በቃ አንዲት ልጅ ነች ቤቱን ያከራየች። የምን ድንጋይ የምን ወፍ ነው የምታወራው? በቃ አከራይና ተከራይ ነን። ኧረ አረጋጋው ያሬዶ። በቃ ልጅቷ ብቸኛ ነገር ነች። ስለ ቤተሰቦቿ ስጠይቃት ልትነግረኝ ፈቃደኛ አይደለች። እንደሱ አይደለም። በቀደም ግቢ ውስጥ ቁጭ ብለን ስናወራ ነው ያስተዋልኳት። እንዴ ያሬድ ምን አስባለሁ? በቃ ነገሩ ስለገረመኝ ነው የነገርኩህ። ስለዚህ ታዲያ እኔ ምን ላድርግ? ኧረ ያሬድ አመረርክ እኮ። ይሁንልህ። ለማንኛውም ደውልልሃለሁ በቃ። እስቲ ና ቁጭ በል። ቡና እያፈላው ነው። ኧረ ዛሬ ምንድን ነው? ምን ተገኘ? እንግዲህ አንዳንዴ እንደዚህ ያስፈልጋል። ኦ ደስ ይላል በጣም። ይገርምሽ ዛሬ ቢሮ ራሱ አልጠጣሁም። ማን ነግሮሽ ነው? እናትሽ ወፏ ነግራኝ ትሆናለች። ለማንኛውም ገጠመኙ አሪፍ ነው። አዎ በጣም ደስ ይላል። እና ናቲ ደህና ነህ? ደህና ነኝ እግዚአብሔር ይመስገን። ስራ ጥሩ ነው? ስራ ጥሩ ነው። አንቺ ጋርስ እንዴት ነው? ይመስገን አሪፍ ነው ሁሉም ነገር። አሪፍ ነው፣ ደስ ይላል። እስቲ በዚህ አጋጣሚ እንደው እስቲ ስለ ናቲ ንገረኛ። ናቲ ምን አይነት ሰው ነው? ቤተሰቦቹ ምን ናቲ ምን ታሪክ ይኖረዋል ብለሽ ነው? ያው አባቴ በልጅነታችን የሞተው ነው።
እኔና ታናናሽ ወንድሞቼ እና እናቴ ነው ያለው። ያው ወንድሞቼንና እናቴን እኔ ነኝ እዚህ መጥቼ እየረዳኋቸው ያለሁት። ስራ የጀመርኩት ለዛ ነው። ምን ነው? ኧረ ምንም ትንሽ በሀሳብ ሄድኩኝ። ስለ አባት ስታወራ አባት እንደሞተ ስትነግረኝ አንድ ሀሳብ ጭንቅላቴ ውስጥ መጣ። ለዛ ነው የአባት ሞት በጣም ነው የሚያሳዝነው። የሆነ የተደበቀ ነገር አለሽ? ምንድን ነው? እስኪ ንገሪኝ። ምን አለ ብለህ ነው? ሁሉ ቢወራ ባዶ ሆድ ይቀራል አይደለም የሚባለው? አይ ቢሆንም እስኪ ከሰው ጋር ሲያወሩት እኮ ቀለል ይላል። እስኪ ለምን አናወራም ዛሬ? እስኪ ባይሆን እሱን ተውና ቡናችንን እንጠጣ። ደርሷል። የኔ ውድ ጓደኛ ዛሬ በጣም ደስ ብሎኛል። ከስንት ጊዜ በኋላ ወጣ ነው። አንቺ ደግሞ አታካብጂ። ምን አዲስ ነገር አለ? ድሮ ምን ወጣ አይደል እንዴ? ቅንጎይ ዛሬ ምን ተገኘ? ባለፈው እኮ ስጠይቅሽ እምቢ ብለሽኝ ነበር። ምንም በቃ ዝም ብዬ ነው። የእናንተም ጭቅጨቃ አላስቀምጥ ቢለኝ ነው። አዲሱ ተከራይ? ቆይ ከመቼው እንዲተዋወቃችሁ ነው እንዲህ ውስጥሽን ያወቀ? ጀመረሽ ደግሞ ምን አዲስ ነገር ይኖራል? አንቺንና አዲሱን ተከራይ ማለቴ ነው። ስለ ልጁ ቆይ ምን ያህል ታውቂያለሽ? ያዘንልሽ መፍቶ በኋላ የሆነ ጣጣ እንዳይመጣ። ኧረ በፍጹም። ሁልጊዜ ስለ ቤተሰቦቼ ሲጠይቀኝ ለመናገር ፍቃደኛ ስላልሆንኩና ሁልጊዜ ብቻዬን ስለሚያየኝ ነው። ቢሆንም መጠንቀቁ አይከፋም። የውስጥሽን ነገር ብዙ ባታሳዩ ጥሩ ነው። ኧረ እንደዚህ አይነት ልጅ አይደለም። ማለቴ ስለ ራሱ ከነገረኝ አንጻር መጥፎ አመለካከት ያለው ሰው አይመስልም። ከዚህ በኋላም ቢሆን ስለ ስራ ስለ ቤተሰብ ማሰብ መጀመር አለብሽ። እድሜ እኮ ቆሞ አይጠብቅሽም። እሺ ሳምሪዬ አንቺ አትጨነቂ በቃ። አውቃለሁ ከባድ ነው። ቢሆንም ግን መበርታት ነው ያለብሽ። አንቺ እንዲህ ስለሆንሽ የሚፈጠር ነገር አይኖርም። አይ ሳምሪዬ ቢሆንልኝ መች እጠላለሁ ብለሽ ነው። ግን የአባቴ ሞት ሁሉን ነገር ነው ያጨለመብኝ። አረ የለም ዝም ብዬ ነው። እነሱማ ደህና ናቸው። ይልቅ አንድ ሀሳብ አይምሮ ውስጥ እየተመላለሰ አስቸግሮኝ ነው እኮ። ነገረኛ ምንድን ነው? እባክህ የሴና ነገር በጣም እያሳሰበኝ ነው። በቤተሰብ ጉዳይ የሆነ የተሰበረችበት ነገር እንዳለ ይሰማኛል። ሴና ደግሞ ማናት? ለካ ስሟን አልነገርኩም። አከራዬ ያልኳትን እሷ ነች። እሷ ነች? ታዲያ ምን ሆና ነው? ታዲያ ለምን በደንብ አትጠይቃትም? ሞክሬ ነበር ግን መናገር አትፈልግም። ደግሞ ስለ ቤተሰብ ሲነሳ ውስጧ በጣም ነው የሚረበሸው። ቆይ ግን በዚህ ልክ ተግባብታችኋል ማለት ነው? አዎ በተወሰነ መልኩ። ብታያት እኮ በጣም የምታሳዝን ልጅ ነች። ታዲያ እንደዛ ከሆነ ወደ ውጭ ሚዛ እየወጣ የሚረብሻትን ነገር ለመስራት አትሞክራ? ወይ ያሬ ልጅቷ ከቤት መውጣት አትፈልግም። ቀን ሙሉ ብቻዋን እኮ ነው ቤት ውስጥ ተጎልታ የምትውለው። ቆይ እንደዛ ከሆነ በምንድን ነው የምትኖረው? ማለቴ የገቢ ምንጯ ምንድን ነው? እሱን አላውቅም። ናቲ እንደምንም ብለህ ልትጠይቃት ይገባል። ሲመስለኝ ለእሷ የተለየ ስሜት አለ። ያሬ ደግሞ በቃ እንዲሁ ሳያት ስለምታሳዝነኝ ነው። ሌላ ምንም ነገር የለም። ያም ሆነ ልጅቷ ከአይምሮ ጭንቀት መውጣት ከቻለች ለአንተም እረፍት ታገኛለህ። ኧረ እኔ ቀርቶ እሷ ከዚህ መንፈስ በወጣች ብቻ። ናቲ ናስቲ ቡና ደርሷል። እሺ መጣሁ። ደህና ነሽ? ሄሎ ምን ነው ቢገር ተጠፋ? እንትን እያልኩ ልብስ እየለበስኩኝ ነበር። ነው እንዴ? አይ ጥሩ። ይሄ ቡና ግን እንዴት ነው? በጣም እንክብካቤ በዛብኝ። ተደጋገመባል በጣም እንግዲህ ደስ ይላል ማለት። አዎ እየተጫወትን እንጠጣ ብዬ ነው። ሁለታችንም ዋና አለን ብለን ነው። ኧረ እውነትሽን ነው በእናትሽ። እኔ ደግሞ በቡና አልጨክንም። ዋናው እሱ ነው። እኔ የምልሽ ሲሚ አንድ ነገር ሲል አንዴና ለመጨረሻ ጊዜ ልጠይቅሽ። ምንድን ነው? እስቲ ስለ ህይወትሽ እስቲ ንገሪኝ፣ እስቲ ስለ ታሪክሽ ምናምን። አይናቲ ምን የሚወራ ነገር አለ ብለህ ነው?
አይ ቢሆንም እስቲ በቃ ያለውን ነገር እስቲ ንገሪኝ በእናትሽ። እስቲ ካልከኝ እንግዲህ ያው እናቴ በልጅነቴ ነበር የሞተችው እና አባቴ ብቻውን ነበር ያሳደገኝ እና አንድ ጊዜ ለሆነ ፕሮግራም ወደ ገጠር ወጣና አባቴ አልተመለሰም። አዝናለሁ በጣም። አዎ ምን በሰው እጅ ምናምን የተገደለው? አዎ ትንሽ ጠብ ተፈጥሮ ነበረና በዛ ምክንያት አባቴን አጣሁት። ይቅርታ በጣም ግን የት አካባቢ ነው? ወደ አሶሳ አካባቢ። ምን ሆናት? ችግር አለ? አይ ምንም ችግር የለውም። እሺ እንትን ካርለም በእናትህ ሰዓት ደረሰብኝ፣ ቀጠሮ አለኝ። በቃ ምን ነው ቡና ሳጠጣ ወይ በኋላ ስመጣ እጠጣለሁ። ጓደኛዬ ሰሞኑን አዲስ ነገር ተገኝቶ ነው ደስተኛ ፊት ነው የማይብሽ። ኧረ ተይ፣ ይሄን ያላስታውቆብኛል ማለት ነው? ጎሽ ጥሩ፣ አንቺም ማምንሽበታል ማለት ነው። ቆይ እስቲ ንገሪ፣ ምንድነው እንደዚህ ደስተኛ ያደረገሽ? ምኑን ነው ማምንበት? ያው እኔም ሰሞኑን ዝም ብሎ የደስታ ስሜት እየተሰማኝ ነው። እንኳን ደስ አለሽ የኔ ቆንጆ። ግን የሆነ ምክንያት ይኖርሻል እንደዚህ ደስተኛ የሆንሽበት? አላውቅም፣ ግን ናቲ እዚህ ግቢ ከገባ ጀምሮ ሁሉም ነገር ቀልል ብሎኛል። ወይኔ ጉዴ! ጓደኛዬ በፍቅር ጠባ አደረገሽ? አንቺ ያምሻል እንዴ? የምን ፍቅር ነው? ያው ሁልጊዜም ሰዎችን የሚረዳበት መንገድ ስለሚያስደስተኝ ነው። ምንም ይሁን ብቻ አንቺን በዚህ ሁኔታ ስላየሽ በጣም ደስ ብሎኛል። እኔ እምልሽ ግን ይህ ፍቅር የምትሉት ነገር ምን አይነት ስሜት ነው የሚሰማው? ልክ አሁን አንቺ እየተሰማሽ ያለው አይነት ስሜት ነው የሚሰማው። ሳምሪ ረፊ፣ እኔ አሁን ደስ አለኝ አልኩ እንጂ ፍቅር ያዘኝ አልኩ? አረ በደንብ ያዘሽ ጓደኛዬ፣ ካንቺ በላይ ነኝ በጣም ደስተኛ የምሆነው። አውቃለሁ የኔ ውድ ጓደኛ። እሺ በቃ ጓደኛዬ ልሂድ። እሺ በቃ እሺ ናትሻ፣ የሴና ጉዳይ እንዴት ሆነልክ? በተወሰነ መልኩ ለማውራት ሞክረናል። እና ምን አገኘ? ማለቴ ስለ ህይወቷ ማግኘት ሞክር? አዎ በቤተሰብ ሐዘን ክፉኛ ተጎድታለች። ካጠገቧም ምንም ሰው የላትም። ቤተሰቦቿ በህይወት የሉ ማለት ነው? አዎ። በጣም ያሳዝናል። ምን ልታደርግ አሰብክ ታዲያ? ማለት ምን አደርጋለሁ ታዲያ? በቃ ሰምተህ ብቻ ዞር ለማድረግ ነው የፈለገው? ቢያንስ ካለችበት ጭንቀት ዞር ማድረግ የለብህም? እሱማ በጣም ደስ ይለኛል፣ ግን እንዴት አድርጌ ነው ይህንን ማድረግ የምችለው? ምን እንዴት አለው ናቲ? አሁን እኮ በቃ ስለ ህይወቷ ሰምተሃል አይደል? ስለዚህ ከቤት እንድትወጣ ማድረግና የራሷን ህይወት እንድትኖር ማድረግ አለብህ። እንደሱ ቀላል ነው ብለህ ነው? ምን ሆነሃል አንተ ልጅ? ምን ሆነ የከበደ? ጭራሽ ሌላ ናቲ ነው የሆንክብኝ። ችግር አለ እንዴ? አረ የምን ችግር? በቃ የቻልኩትን ሁሉ አደርጋለሁ። ቆይ ወዳታል መሰለኝ፣ ለዛ ነው የፈራዋ። አረ ያሬድ ምን ነው የምታወራው? ቆይ ደግሞ ቢሆንም ልጅቷ መወደድ የሚያንሳ ልጅ አይደለችም። ችግሩ ሌላ ነው እንጂ። የምን ችግር? መናገር ፈልገሃል? ቶ በቃ ጊዜ ሁሉም ነገር ይፈታዋል። እሺ ጓደኛዬ፣ ትንሽ ታዲያ ምን አዲስ ነገር አለ? አለው መኖር ከተባለ ምን ሆናለሁ ብለሽ ነው? ምን ነው የኔ ቆንጆ ችግር አለ እንዴ? ኧረ ሳምሪ ምንም አልሆንኩም፣ አትጨነቂ። ግን ምን ሲሉ የሆነ ስሜት እየተሰማኝ ነው ስለ ናቲ። ከስራ እስኪመጣ ድረስ እቸኩላለሁ። በቃ የመናፈቅ ስሜት ይሰማኛል። ደስ ይላል። ናቲን ወደሽዋል ማለት ነው። ስለዚህ ጊዜ ማጥፋት አያስፈልግም። ንገሪ። ሳምሪ ደግሞ ምኑን ነው የምነግረው? እንደወደድሽው ነው። በመሀል የሚፈጠር ነገር ምን እንደሆነ አይታወቅም። ደግሞ ከነገርሽኝ አንፃር እሱ ላንቺ ጥሩ ስሜት ይኖራል ብዬ አስባለሁ። ይህማ በፍጹም አይሆንም። ለምንድን ነው የማይሆነው? ቆይ እሱን ማጣት ትፈልጊያለሽ? ሳምሪ ምን ሆነሻል? እንዴት እሱን ማጣት ፈልጋለሁ? ስለዚህ ንገሪ። ሴት ነኝ እኮ። ምናልባት እኔ ስጠይቀው ቢደብረውስ? ቢንቀኝስ? ለምን ይንቅሻል? እሱም ከወደደሽ እኮ በቃ ይልቅ ይሄን አስተሳሰብሽን ትሸሽ፣ ይሄንን ነገር ቶሎ ብትነግሪው ነው የሚሻለው።
የምርሽን ነው ግን አይደብርም? ለምን ይደብራል ሲል ይሄ እኮ ፍቅር ነው። ላንቺ ብቻ አይደለም ለሁለታችሁም የሚጠቅም ነገር ነው። እሺ ከቻልኩ እሞክራለሁ። እስቲ እሞክራለሁ ሳይሆን አደርጋለሁ ነው የሚባለው። ውሎ እንዴት ነበር ሲኒ? ቆንጆ ነበር ናቲ። አንተ ደህና ነህ? እኔ በጣም ደህና ነኝ። እናንቺ? ትንሽ አድካሚ ውሎ ነበረ። ስራ ቦታ ስራ ተደራረበና ትንሽ አደከመኝ። አይዞ አይዞ ናቲ፣ የሆነ ነገር ላናገርህ ፈልጌ ነበር። ምንድን ነው? በእርግጥ ይሄ ነገር ከኔ ስለመጣ እንደማይደብርህ ተስፋ አድርጋለሁ። አረ ምንም ችግር የለውም። ምንድን ነው እሱ? መሰለህ ናቲ፣ አንተ እዚህ ግቢ ከገባ በኋላ ታውቃለህ፣ የሆነ ቀለል ያለ ስሜት ነው የሚሰማኝ። ደስተኛ እየሆንኩ መጥቻለሁ። ማለቴ በቃ ወድጄሃለሁ መሰለኝ። ይሄ እኮ ምንም እኮ የሚያሸማቀቅ ሀሳብ እኮ አይደለም። ማለት ደስ የሚል ነገር ነው። ፍቅር እኮ ተፈጥሯዊ ነገር ነው። ሴት ወንድ አይልም። እኔም ጋር ቢሆን ያው ተመሳሳይ ነገር ነው ያለው። ግን የሆነ ጥያቄ ልጠይቅሽ። ምንድን ነው እሱ? ጠይቀኝ። እሺ ስለ አባትሽ እስቲ ንገሪኝ። ማለት ማን ነው ስማቸው? በሰዓቱ የነበረውን ነገር ምናምን እስቲ ንገሪኝ። ቆይ ይሄ ነገር እኛ ከምናወራው ጋር ምን ያገናኘዋል? አይ ዝም ብዬ ማወቅ ስፈልጌ ነው እንጂ። እሺ ከፈለክ አባቴ አቶ ለማ ተፈራ ይባላል እና በሰዓቱ የተፈጠረው ባለፈው እንዳልኩ ነው። በድንገተኛ ጸብ ምክንያት ነው አባቴን ያጣሁት። ምንድን ነው ችግር አለ? አይ ምንም ችግር የለውም። ምንም ችግር የለውም። እስቲ መጣሁ። ምን ሆነሃል ናቲ? ይሄ ልጅ ምን እየሆነ ነው? ወይስ ሴት በመሆኑ ይህን ጥያቄ በማቅረብ የተገኘ? ደግሞ እኮ ችግር የለውም ብሎኛል።